طيب. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله، وأشهد أن لا إله إلا الله ولي الصالحين، وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله. أما بعد، السلام عليكم ورحمة الله تعالى وبركاته. بزاري وملات إن شاء الله يطلقون خليفة رسول الله صلى الله عليه وسلم أمير المؤمنين عمر بن الخطاب يساچون تاريخ በተከታታይ እያየን ነው። በዛው እንቀጥላለን። በባለፈው ሳምንት ወደ መጨረሻ አካባቢ ዑመር ረዲየላሁ ዐንሁ አርዳ በጣም የሚያስፈራቸው ነገር አላህን ፍራ የምትለው ቃል እንደሆነች አይተን ነበረ። ከምንም በላይ ማለት ነው በጣም ቂያማ እንደው የቆመባቸው ያህል ነበረ ድንጋጤ የሚሰማቸውና አላህን ፍራ የምትለው ቃል ምን አይነት ጠንካራ ቃል እንደሆነች አይተናል። ምን ያህል እስታቸው ወይሉን ለከ ሚነላሂ ያ ዑመር ሲላቸው ይዛኔ አላህ ፊት በምትቀርብበት ሰዓት ወዮልህ ብሏቸው ሲወጣ ዑመር ጠርተውት ያው እሳቸው ከሾሟቸው ሹመኞች ውስጥ ከአንደኛው ጋር ያለን ቅራኔ ነግሯቸው ነበረ እና ዑመር ኃይለኛ ናቸው፣ ጠንካራ ናቸው፣ በጣም ደግሞ በዛ ልክ አዛኝ ናቸው። ነገር ግን ልክ በቃ በጣም እሳቸውን የሚያስደነግጥ ቃል ከፈለክ ኢተቂላህ አላ ተተቂላህ ያ ዑመር አላህን አትፈራ የምትለው ቃል በጣም ከምንም በላይ ያ ውስጣዊ ውጫዊም ጥንካሬያቸውን ይፈታተናቸው ነበር። ይሄ የአላህን ዐዘማ ታላቅነት ከማወቅ ጋር የሚመጣ ነገር ነው እና هناك تشهد إنسان قامت قامته لك قيامة يقومتشبت سو يمسلو نبر ويبدو كما لو كان واقفا أمام الله لك الله فيت عندك قومسو يمسلالو أن بكأني بكل صراط عندك قومبت سو بقراتشو بكل دقمو بكأني بكل ميزانو يوم القيامة ميزان يقوم على عدد بقرا بكل دقمو صراط عندك قومباتشو نا ልክ የሥራ መዝገባቸው ተከፍቶ እንደሚነበብ አይነት اقرأ كتابك كفى بنفسك اليوم عليك حسيبا የምትለውን ቀን ያስታውሳቸዋል። አላህ ይዛኔ መቼም የሰው ልጆች በራሳቸው ጊዜ የራሳቸውን የሥራ ድርሻ ውጤት እንዲያነቡት ይታዘዛሉ። اقرأ كتابك كفى بنفسك اليوم عليك حسيبا ሌላ እንኳን መርማሪ አያስፈልግህም፣ በራስህ ላይ ራስህን ለመመርመር በቂ ነው ይሄ ይባላል እና ያን ያስታውሳሉ። እና ያ ሁሉ ከመሆኑ ጋር ያው ዑመር አላህን ፍራ ሲባሉ መደንገጣቸው ብቻ አይደለም፣ በጣም እንትን ማለታቸው ሳይሆን አንደኛ ነፍሳቸውም ደስ ይላቸዋል፣ የመረጋጋትም ስሜት ይመጣባቸዋል። ለምንድን ነው? لأنها تذكره بجلال الله وبمقامه የአላህን ዐዘማ ታላቅነት እሳቸው ፊት መቆምንም ስለሚያስታውሳቸው ማለት ነው እና ولأنها تمنح اليقين لأنه لم يجاوز قدره قط كعبد لله የራሳቸውን ሐዳቸውንም እንዲያም አንደኛ የቂን ይሰጣቸዋል። ከእንደገና ደግሞ የአላህ ባሪያ መሆናቸውን ብቻ እንዲያስቡና ያቺን ድንበር እንዳይተላለፉም ያደርጋቸዋል። ማህማ ያለህበት ከፍታ ከፍ ያለ ቢሆን በሰዎች እይታ ከሰው በላይ ብትሆን ሄዶ ምንድነው አንተ የአላህ ባሪያ ነህ። እንደማንኛውም የአላህ ባሪያዎች ውስጥ አንዱ ነህ። አላህ የሆነን ነገር በሱ ችሮታ ከእነሱ በላይ ሊያደርግህ ይችል ይሆናል እንደ ሰዎች አስተሳሰብ። ነገር ግን ያው የአላህ ባሪያ መሆንህን ምንም የሚለውጠው ነገር አያመጣም እና አላህን ፍራ ስትባል እንዴ እኔ ባለስልጣን ነኝ፣ ኃላፊ ነኝ፣ የሆነ ኮሚኒቲን መመራ ነኝ፣ ኢማም ነኝ፣ ኃላፊነት እንደዛ ስለሆንኩ ለካ እኔም እንደማንኛውም ተራ ግለሰብ ነኝ ማለት ነው። አላህን ልትፈራ ይገባል ሲባል አንተም እንደማንኛውም ሰው ነህ ማለት ነው እና ሐድህን ወሰንህን በደንብ አድርጎ የሚያሳውቅህ ቃል ነው ለተረዳው ሰው ነው ባይሆን እና እንዲህ ነበሩ ዑመር ብዙ ጊዜ አቡ ሙሳ አልአሽዓሪን ይጠሯቸው ነበርና ليتلو عليه بصوته
ይሄ በጣም ደስ የሚል ድምጽ አላቸውና ቁርአን ሲቀሩ ያምራል። እና እስቲ ذكرنا ربنا ጌታችንን እስቲ አስታውሰን ይሏቸው ነበር። ያ አባ ሙሳ فيقرأ አቡ ሙሳ ያው አላህ ያገራላቸውን የቁርአን አያዎች ያነባሉ። ወይብኪ ዑመር እየሰሙ ያነቡ ነበር። ስለ አዛብ ሲነገር حتى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላታቸው ላይ ቀጥሉና አላህ ሆይ ጠብቀኝ ይላሉ። ስለ ጀነት ሲነገር አላህ ሆይ ወፍቀኝ ይላሉ። እያንዳንዷ የምትነበበው የቁርአን አያ ለኔ ነው ብሎ ማመን የሚችል ሰውና የተረዳ ሰው እንባውን መቆጣጠር አይችልም። ነገ አላህ ረቡል ዒዘቲ ወልጀላል ማዐዘመቲሂ ወኪብሪያኢሂ አላህ ከታላቅነቱ ከልዕልናው ጋር አላህ ፊት ስትቆም አንተ ደካማ ፍጡር እንደመሆነ የሚሰማህን ስሜት ማሰብ ለቻለ ሰው ያ ነገር የግድ ከውስጡ ቆርቆሮት እንዲያለቅስ ያደርገዋል። እና ዑመር አልቃሻም ነበሩ የአላህን ቃል በሚሰሙበት ሰዓት። وكثيرا ما كان يلقي صبيا من الصبيان في طرقات المدينة مدينة መንገድ ላይ ብዙ ጊዜ ህፃን ልጅ ሲያገኙ ዑመር መዲና መንገዱ ላይ فيأخذ بيده እጁን ያዝ ያረጉታል ህፃን ልጅ ويقول له وعيناه تفيضان من الدم አይናቸው ልክ ህፃን ልጅ ሲያዩ ይቆሙና ያዝ ያረጉት ያቆሙና እንባቸው ይወርድና ምን ይላሉ ዑመር ادع لي يا بني እንደው አላህን ለምንልኝ ይላሉ ህፃኑን ልጅ ለምን فإنك لم تذنب بعد ህፃን ምንም ወንጀል የለብህም አንተ ንጹህ ሰው ነህና ያንተ ዱዓ ለኔ ይጠቅመኛል ስለዚህ እስቲ አላህ እንዲምረኝ ዱዓ አድርግልኝ ብለው ያለቅሱ ነበር። ብዙ ነገር እንማራለን እኮ ከዚህ ህፃናትን حتى النبي صلى الله عليه وسلم ህፃናት ጋር ቆመው ሲጫወቱ አጫውተዋቸው አውርቶ ይሄዳሉ። አሁን እኮ አንዳንድ ሰው ህፃናት ልጅን ማውራት ማጫወት ምናምን ቅሌት ይመስለዋል። لا እንዲህ አይደለም። አየህ ልጆች ወንጀል የላቸውም። ለዛም ተጠያቂ ለመሆንም አልደረሱም እዛ እድሜ ላይ። طيب አንድ ጊዜ እንዲህ አይነት ሰው ነበሩ። በቃ ራስን የማስተናነስና الوقوف بين يدي الله መቆምን በጣም የሚፈራ ሰው حتى وساعة كان يستقبل الموت عمر موت በመጣቸው ሰዓት ልጃቸውን አብዱላህን ምን ይሉት ነበር? يقول لابنه عبد الله يا عبد الله خذ رأسي عن الوسادة እዚህ በትራስ ቢጤ ደገፍ ብለው ይሄንን ትራሱን ከኔ ላይ አንሳው ይሉታል። አንሳው وضعه فوق التراب ጭንቅላትን እስቲ መሬት አፈሩ ላይ ያለ አንሳና ያሉትን ነገሮች የእኔን ጭንቅላት እስቲ አፈር ላይ አስተኛው ተወው ይላሉ። በጣም ታሞ እኮ ባለበት لعل الله ينظر إلي فيرحمني ምናልባት አላህ እንዲህ መተናነሴን አይቶ ምስኪን የሱ ባሪያ መሆኔን አውቆ ምናልባት ቢምረኝ። አያ አላህ ቢት ስትቀርብ ደረትህን ነፍተህ አይደለም ذليل ሆነህ ነው ተዋርደህ ነው ሰላትህን ስትሰግድ ذليل ለአላህ ነው እኮ ይሄ የሰው ልጆች የተከበረ አካል ፊት ነው። ለአላህ እኮ የምናዋርደው አላህ የሚገባው ጌታ ስለሆነ እኮ ነው። ይሄን የተከበረህን አካል ለማንም እንድትደፋ አልታዘዝክም። የሰው ልጅ የተከበረው አካሉ ከሰውነቱ ፊት ነው አይደል? ኢዘን ይሄን የተከበረውን አካላቸውን ዑመር ያ ታላቅ ሰው መሬት ላይ አድርገው አፈሩ ላይ ይሁን ለአላህ አይቶ እንዲያዝንልኝ ይሉ ነበር። እና إن الميزان قد استقام في يد عمر تماما حين أسلم وجهه لله وهو محسن ይሄ ሚዛን ተሟልቶ የቆመው ዑመር ለአላህ የሰለሙ ጊዜና መልካምን ስራ የሰሩ ጊዜ ነው። የሳቸው ባህሪ ጠንካራ ናቸው። ፍትህ ላይ ከፍታ ላይ ያሉ ሰው ናቸው። ግዴታቸውንም በሚገባ የሚያምኑ ሰው ናቸው። ዑመር ካሰለሙ ጀምሮ ከአላህ ጋር ያላቸውን ትስስር ጠንካራ ያደረጉ ናቸው። የሙሐመድን ሰለላሁ ዐለይሂ ወሰለም ኹጣ መንገድም በመከተል ቀኝ ግራ የሚሉ ሰው አልነበረም። እና አላህ ላይ
መንገድ ሳት ከማድረግ የበለጠ የሚያስፈራራቸው ነገር ደግሞ ዑመር የለም። ማንኛውም አይነት ችግር መከራ ቢመጣ ምንም አይመስላቸውም ዑመር። ነገር ግን ከአላህ መንገድ ላይ ትንሽ ዘነፍ ብያለሁ ያሰቡ ጊዜ እዛኔ ነገሮች ሁሉ የሚከብደው አይነት ሰው ነበሩ። እስላም ከመሆናቸው በፊት ያው ጥንካሬያቸውን አይተናል። ሐቅን ለማግኘት የሄዱበትን ርቀት የውስጣቸውን የሩሃቸውን ጥንካሬ አይተናል። አሁን ግን ሐቁን አውቀዋል። ዑመር ከአላህ ዘንድ የመጡትን የተላኩትን ሙሐመድ ሰለላሁ ዐለይሂ ወሰለም ካገኙና እስልምናን ከተቀበሉ በኋላ الذي لا ينطق عن الهوى محمدን ተከትለዋል። اذا حتى ዑመር እሳቸው ምድር ላይ ይሄ ሚላዳቸውን ልደታቸውን መወለዳቸውን እስልምናን ከተቀበሉበት ቀን ጀምሮ እንደጀመረ አድርገው የሚያምኑ ሰው ነበሩ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙባይዓ አድርገው አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ከዛ ወዲህ ከዚያ በፊት ያለው ህይወት ነው ብሎ አይቆጥሩትም ነበር። እና ዑመር وهو حين آمن بالله وبرسوله وبدينه بالله بملكتኛውና በእስልምና ሲያምኑ لم يؤمن إيمان العوام እንደማንኛውም ተራ ግለሰብ እንደማንኛውም እንደዛ አይደለም ያመኑት። ወይም የሆነ ጥቅም ፈልጎ እንዳመነ ሰው አይደለም ዑመር ያመኑት። بل آمن إيمان العارفين الأبرار አላህን በደንብ የተረዱ ያወቁ መልካም የሆኑ ሰዎች የእነሱን አይነት ኢማን ነው ዑመር በቀልባቸው ውስጥ የገባውና ያመኑት። እና አንድ ጊዜ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ አፈሐሲብቱም አነማ ኸለቅናኩም አበተን ወአነኩም ኢለይና ላ ቱርጃዑን ሲሉ የመጀመሪያውን አለቀሱ ዑመር። አፈሐሲብቱም አነማ ኸለቅናኩም አበተን ብሎ የፈጠርናችሁ ይመስላችኋል? እንደዛ ታስባላችሁን? ወአነኩም ኢለይና ላ ቱርጃዑን ለላግጣ እንደልብ በልተ ጠጥተ ሞተ በዛው የምትተው ይመስልሃል? አበት ወአነኩም ኢለይና ላ ቱርጃዑን እናንተ ወደኛ የማትመለሱ መሆናችሁን ታስባላችሁን የሚባለውን ሲሰሙ ዑመር በጣም ነበረ የደነገጡት። طيب ልክ ለሳቸው ብቻ የወረደ ነበር የመሰላቸው ይላል። وكأنما يسمعها وحده وكأنما أنزلت إليه وحده وأدرك يومئذ كما أدرك قبل إذن أن ለሳቸው ብቻ የወረደ ነው የመሰላቸውና ህይወታቸው ከእንደገና ደግሞ ምንም ብትረዘም ምንም ረጅም እድሜ ቢኖሩ ለን تغني عنه شيئا ምንም እንደማትጠቅም ነበር የተረዱት። እና አላህ ዘንድ መልካም ስራ ሰርቶ ትልቅ ደረጃ ለመድረስ ሺህ አላፍ የሆኑ አመታትን መኖር እንዳለባቸው አይነት የሚሰማው ሰው ምንም እድሜያቸው ቢረዝም እንዴ ያው ወደ አላህ መመለስ የማይቀር ነውና وأنه بحاجة إلى ألف حياة مثلها لكي يستطيع أن يصنع صنيعا يرضيه الله أن የሚያስደስተው ነገር ለመስራት በሺህ አመታት መኖር እንዳለባቸው እንደሚያስፈልግ አይነት ولكي يستطيع أن يعبد ربه ويشكره አየ ሺህ አመታትን መኖርን ሲመኙ ከተመኙም አላህን ለመገዛትና እሱን ለማመስገን ብቻ እንጂ እቺ ትንሿ ህይወት የአላህን ሐቅ እንወጣበታለን ብለው አያምኑም። እና ለዚህም ነው በጣም شديد الخوف ነበሩ። በጣም አላህን የሚፈሩ ሰው ነበሩ። على اللحظة العابرة أن تضيع ዝም ብሎ ጊዜው በከንቱ እንዲያልፍ ፍጹም የሚፈልጉ ሰው አይደሉም። ሰዓታቸው በሆነ መልካም ነገር ማለፍ አለበት እንጂ በላግጣ በጨዋታ ማለፍን በጣም ነበር የሚፈሩት። طيب እና ዑመር ሲኖሩ ህይወታቸው ከታየ በጣም ፈሪ አልቃሻ ነበሩ። በጣም የሚያስቡ ብዙ የማይተኙ ምግባቸው ደግሞ በቃ ለመኖር ያህል ብቻ የሚበላ የሚለብሱት ማንኛውም ተራ ማህበረሰብ ዝቅተኛው ማህበረሰብ ይሄ የሚቆረቁት ምናምን እንደዛ አይነት የሚለብሱ ሁሌም በቃ የነቃ ሰው የማይዘናጋ አይነት ሰው ነበሩ። እና እንደውም ምን ይሉ ነበረ? إذا نمت الليل أضعت نفسي
እኔ ሌሊቱን እምተኛ ከሆነ ነፍሴን አጠፋኋት ማለት ነው ይላሉ። ምን ማለት ነው? ሌሊት እንቅልፌን ከተኛው እንደኛ ተኝተን ለፈጅር መነሳ። አሁን ሌሊት ተኝተን ፈጅር ስንነሳ ከአነና መለክ ከኛ የተሻለ እኮ ያለ አይመስልንም። ግልጽ አይደል? ለዛውም እንግዲህ ስንቶቻችን ፈጅር እንደምንሰግድ አላህን ያውቀው ተነስተን ሌሊቱን ከተኛው ነፍሴን እንዳጠፋኋት ነው የምቆጥረው። ምን ማለት ነው? ሌሊቱን መስገድ አለብኝ ነው። ቀኑን ሙሉ እንደዛ እየለፉ ማለት ነው። وإذا نمت النهار ضيعت الرعية ቀን ደግሞ ሌሊት ቆም ያለው ብዬ ቀን ልተኛ ካልኩ ደግሞ እምመራውን ማህበረሰብ ማጥፋቴ ነው ይላሉ። ኢዘን መቼ ነው የሚተኙት ማለት ነው? በጣም ውስን ሰዓት ናት ማለት ነው ዑመር ከሌሊቱን ክፍለ ጊዜ የሚተኙት። ቀን የማህበረሰቡን ጉዳይ ሲፈጽሙ ይውላሉ፣ ማታ ደግሞ ሲሰግዱ ያሳልፋሉ አብዛኛው ሰዓት። ويسأل كل من يلقاه መንገድ ላይ የሚያገኙትን ሰው ያው እንደው በደንብ አድርገው ያናግሩት ይቀበሉትና ሞቅ አድርገው ምን ይሉታል? قل لي بربك ولا تكذبني እንደው በአላህ ይሁንብህ በጌታ ይሁንብህና እንዳትዋሸኝ ንገረኝ ይሉታል። قل لي بربك ولا تكذبني. كيف تجد عمر من አይነት ሰው ነው? እንዴት ነው? أتحسب الله عني راضيا الله የኔን ስራ የሚወድልኝ ይመስልሃል? ዑመር ታላቁ ዑመር የሚጠይቁት እኮ ተራ መንደር ላይ ያለን ሰው እኮ ነው ዝቅ ብለው أتحسب الله عني راضيا أتراني لم أخن الله ورسوله فيكم በአላህና በመልእክተኛው እናንተ ውስጥ በማስተዳደረው በሁኔታዬ አልካድኩም፣ ቀጥ ያልኩ ነኝ፣ አላታለልኩም፣ መስመሬን አልሳትኩም። ቢላሂ አለይክ በአላህ ይሁንብህ እንዳትዋሸኝ ንገረኝ ይሉ ነበረ። አየህ ሁሌ ሙሐሰበተ ነፍስ ሰዎች ሁሌ ከጀርባህ ነው አይደል የሚቦጭቁ። ጠንካራ የሆኑ ሰዎችን ግን ልታገኝ ትችላለህ። እስቲ ወንድ ከሆንክ እስቲ እንደው እኔ ላይ የምታየው ደካማ ጎኔ ምንድነው ብለህ ጠይቅ። ዑመር እኮ የሚጠይቁት አሁን አላህ የኔን እንደው ጥሩ ሰው ነኝ የኔ መልካምነት ይታያል እኮ አይደለም። አላህ እኔን እንደው ስራዬን የሚወድልኝ ይመስላል የተጠራጣሪ ማለት እኮ ነው። አይወድልኝ ይሆን እኮ ነው። እና እየኸየንኳችሁ ነው እየካድኩ ነው። አተራኒ አላህና መልእክተኛው እናንተ ውስጥ እየካድኩኝ ነው። طيب واذا غشيته ان من مظنه التقصير አሁን እንደው የሚገባኝን ስራ አልሰራሁም ብሎ ካሰቡ ወዲያው እንባቸው ይወርድና ይጮሁ ነበር። ያ ለይታ ዑመር ለም ተሊድ ዑመር ምን ነው የዑመር እናት ዑመርን ባልወለደች ይላል። ለም ተሊድ ዑመር። ይሄ ሁሉ ፍራቻ፣ ይሄ ሁሉ ሐያ፣ ይሄ ሁሉ ሐሳብ ጭንቀት لانه لا يدري ماذا يقول لربه غدا። ይሄ ነው ዋናው ነገር። አላህ ፊት ቁሜ ነገ ለጌታዬ ምንድነው የምለው? አሁን እኮ ይሄ ነው አላሳስብ ያለን። ሐቂቃ ነገ አላህ ረቡል ዒዘት ወልጀላል ፊት የሚቆም አይነት ሰው ምግባር ነው እኛ የምንሰራቸው ስራዎች ምን ይሄ የሚያሳስበው ሰው ምን ያህል ጠንቃቃ እንደሚሆን መቼም ብናምንም ባናምንም ነገ አላህ ፊት እንቆማለን። አላህ ረቡል ዒዘት ወልጀላል እሱ ፊት ቁመን መጠየቃችን አይቀርም አይደል? ግን ስራችን እሱ ፊት ቁመን ጌታዬ ሆይ ላንተ ስል ይሄን ሰራው ብለን ከነ ዑመር ከነ አቡበክር ጋር ልንቆም የምንችልበት አቅም ላይ ነው ወይ ያለነው? እነሱ እንኳን ያን ያህል ስራ እየሰሩ የሚጨነቁትን ጭንቀት እንግዲህ ተመልከቱ። ይህ ነው ዑመር አላህ ጋር ያላቸውን ትስስር በደንብ አድርገው ያጠናቀቁ እና አላህን ለመخدም የአላህን ትእዛዝ ለመፈጸም ነፍሳቸውን የሸጡ ሰው ናቸው ዑመር። طيب በማንኛውም ሁኔታ ላይ ዑመርን ስታገኛቸው እያንዳንዱ ኃላፊነት ትንሽ ነው ትልቅ ነው አይሉም። ዑመር ዘንድ ኃላፊነት ሁሉ ኃላፊነት ነው። አላህ ዘንድ ያስጠይቃል ብሎ የሚያምኑ አይነት ሰው ናቸው። والمسؤولية لديه لا تتجزأ
አይከፋፈልም። ወላ ተተነወ ወላ ተተፋወት አይበላለጥም። ሁሉም ኃላፊነት ነው። ትንሿን ብትሆን ትልቋ አላህ ፊት ታስጠይቃለች የሚል ሙሉ እምነት ليس هناك مسؤوليات صغيرة وأخرى كبيرة የሆነው ኃላፊነት ቀላል ነው የሆነው ትልቅ ነው አይሉም عادي ኖርማል ነው ያ ደግሞ ከፍ ያለ ነው ደረጃው ምናምን የሚል የለም هناك مسؤوليات وحسب በቃ ኃላፊነት የሚለው ብቻ በቂ ነው በዑመር መለካከት ትንሽም ይሁን ትልቅ ከፍ ያለም ይሁን ዝቅ ያለ ኃላፊነት ነው ያንን ኃላፊነት ሳታናንቅና ሳትጥል ዝቅ ሳታደርግ መፈጸም አለበት ብሎ የሚያምን አይነት ባህሪ ነበራቸው ዑመር وطبيعته هي الاخرى لا تتجزأ ولا ባህሪያቸው እንደዚህ ነው ዝም ብሎ እዚህ ጋር ጥሩ እዛ ጋር የሆነ የሚያስመስል አይነት ሰው ባህሪ አልነበራቸው የትም ብታገኛቸው ዑመር ናቸው ተመሳሳይ ሰው ነው መታየው እያንዳንዱ ዋቂያ አንዳንድ ክስተቶች ላይ በህይወታቸው ላይ የሚከሰቱ ክስተቶችን تجد فيها شمائله كلها ሙሉ ዑመርን ነው መታየው ፍትሃዊ አላህን ፈሪ ዛሂድ ኢማኑ ጠንካራ ኃይለኛ በዛው መሃል ደግሞ ለስላሳ ትልቅ በሳጣ ያለው ሰው ነው መታየው ይሄን ሁሉ ስታይ ኃይለኝነታቸው ውስጣቸው ያለውን ለይሊን ይሄ ለስላሳ መሆንንም ይሄ አንዳንድ ሰው ኮስታው የሚያስፈራ ድርቅርቅ የሚላል አይደል ዳ ዑመርን ሸጃ ጥንካሬያቸውን ስታይ በውስጡ ደግሞ አዛኝ ለስላሳ መሆናቸውን ጭምር ኢማናቸውን አላህ ፈሪን መሆናቸውን ፍትሃዊ መሆን ይሄን ሁሉ ነገር በአንድ ላይ ነው መታየው የትም ቦታ ላይ ብታያቸው ይላል ኢዘን ጥንካሬያቸው በሁሉም ቦታ ነው ማስመሰል የለም በሁሉም መጋፈጥ ያለባቸው ቦታ ላይ حتى النبي محمد صلى الله عليه وسلم ዘንድ ያልመሰላቸውን ነገር እኮ እንግዲህ ለነብይ ምን ያህል ፍቅር እንዳላቸው መስዋዕትነት ለመክፈል ነፍሳቸውን እንዳዘጋጁ ዑመር ያቃሉ ከመሆኑ ጋር ግን ያላመኑበትን ነገር ግልጽ እስኪሆንላቸው የሚጋፈጥ አይነት ሰው ነበሩ እና የሰለሙ ጊዜ 40ኛ ሰው ሆነው ነው ከዛ ከተደበቁበት ቦታ ላይ የወጡት ولا يكاد يمضي على اسلامي لحظات بزوم القيوم كسلموا بوالا اجل لحظات حتى ينتفض في قلبه الشجاع احساسه بمسؤوليته عن الدين كله ዑመር ልክ ሲሰልሙ በቃ አጠቃላይ ስለ እስልምናው የሚያስብ አይነት ሰው ሆነው ነው የሰለሙት በቃ የእስልምና ጉዳይ በሙሉ እኔንም ይመለከተኛል ነብዩ መሐመድን ብቻ አይደለም وعن هذه الجماعه المسلمه كلها እዛ አብረዋቸው የነበሩ እዛ ዳራው አልቀም ውስጥ የነበሩ 39 ሰዎች አሉ አይደል የእነዚህ ሰዎች ጉዳይ በሙሉ እኔን ነው የሚያሳስበኝ እኔን ይመለከተኛል አየ እንዲህ አይነት ሐላፊዎች ሲኖሩ ምርጥ ነው ለኢስላም እኔ ብቻ ነኝ ያለሁ ብለህ ማሰብ ወይ ለምትመራው ኮሚኒቲ እኔ ብቻ ነኝ ያለሁት ብለህ ማሰብ ያ ማለት እኔ ብቻ ነኝ ያለሁት ብለህ ማሰብ ከነሱ የተሻልኩ ነኝ ከኔ በታች ናቸው ሌሎች አቁም ይሄ የኢጎ የነፍስያ ጉዳይ አይደለም እሱ አይደለም ለዚህ ኮሚኒቲ ለዚህ ሙስሊም ማህበረሰብ ያለሁት እኔ ነኝ ስለዚህ የሚገባውን ያህል መስራት አለብኝ ምንም ብሰራ አልሰራሁለትም ብለህ በአላህና በመልእክተኛው መንገድ ስር ዝቅ ብለህ ማስተዳደር እንዲህ አይነት ባህሪ ይፈልጋል በሁሉም ዘንድ ማለት ነው እና ለዚህ እኮ ነው ልክ እንደሰለሙ እስልምናቸውን ካሳወቁ በኋላ ምን እንዳሉ ባለፈው ጊዜ አይተናል وهو أنا إذن يدرك تماما أنه لا يعلن إسلامه هو إسلام عمر بن الخطاب بل يعلن إسلام 39 يسلاسة زتنيوچنم اسمنا ነው የዛኔ የሚወክሉት በቃ الذين سبقوه إلى الإسلام ከሳቸው በፊት ወደ ኢስላም የገቡትን ሰዎች والذين يعبدون الله خفية ተደብቀው አላህን ይገዙ የነበሩ ሰዎች ይፈሩ የነበሩ بل يعلن أيضا إسلام مئات الملايين القادمة عبر ለወደፊቱም በመቶ ሚሊዮኖች የሚቆጠሩ ህዝቦችን ወክለው ነው የወጡት ዑመር እኛንም ጭምር ማለት ነው እስልምናችን ግልጽ እንዲሆን የመጀመሪያው መስዋዕትነት በመክፈል የለም መደበቅ የለብንም በማለት ولا يكيف مسؤولية عن هذا الدين الإسلامي بل تجاوز ذلك إلى إخراج الإسلام والمسلمين من الخفاء እስልምናና ተከታዮቹን ከተደበቁበት ነው እንዲወጡ ያደረጉት ዑመር የለም ከዚህ በኋላ መደበቅ የለም الذي اضطرهم إليه اضطهاد قريش قريشوቹ የቁረይሾቹ ግፍና መከራ
ሲበዛባቸው የተደበቁትን ሰዎች እንዲህ ነበሩ وهكذا اذا ነቢ ዘንድ ሄደው ምንድነው ያሏቸው والله يا رسول الله لن نعبد الله سرا بعد اليوم ከዛሬ ቀን በኋላ አላህን ተደብቀን አይደለም የምንገዛው لن نعبد الله سرا بعد اليوم አሁን እኛ መሀል እንደው እንዲጠንከር ያለ ሙስሊም ቢመጣ ሰው ያለበትን ዘመኑን የተረዳ ይመስለኛል ፖለቲካውንም አሁን ያለንበትን ማህበራዊ ሁኔታ ብዙ የተረዳ አይመስለንም ይሏል አንተ እንደሞኝ ነው የምትታሰብ ብዙ ያልሰለጠንክ ያልተራመድክ ያልተማርክ ምናምን ነው በእነሱ ዘንድ አንዳንዱ ስና የሚረዳበት በቃ ቁጭ ብሎ አለ አይደለ ከሌሎቹ በተያዘ መስመር ላ ይሄ ሽወዳ ነው ስምና አንተን ሩህን ይፈልጋል ገንዘብህን ይፈልጋል ማንነትህን ይፈልጋል ሁሉ ነገርህን ይፈልጋል ለዛው ሁሉ ደግሞ ጠባቂህ ማን ነው አላህ ነው እና ቁረይሾችን ባስደነገጠ ሁኔታ ነው ይሄ የመጀመሪያው ከዑመር የተገኘ በረካ ነው እና አጠቃላይ እስልምናን በመወከል ያደረጉት ነገር ነው ከዚህም የተነሳ ነው ዑመር በእስልምናው ላይ በእሳቸው አመለካከት የእስልምናን ክብር ይነካል ሙስሊሞችን ዝቅ ያደርጋል የሚል ነገር ከኢስላም ጠላቶች ከመጣ በምንም መልኩ አይቀበሉም ለድርድርም ማስቀመጥ አይፈልጉም ነበር ቀደም እንዳልነው وعلى الرغم من ايمانه المطلق برسول الله صلى الله عليه وسلم ነብይ ዘንድ መቼም ድካ የለውም ይላል ያገኘ ሰው በቃ ወሰን የለውም ለነብይ ያለው እምነት መከተል ዑመር ላኪን እሳቸው የሚሰማቸው ኃላፊነት ነብይን የሚቃወም አይነት ስሜት እንኳን ቢሰማቸው ተቃዋሚ ነኝ ብለው አያስቡም እንደዛ የሚያከብሯቸውንና የሚከተሏቸውን ነብይን እንኳን ፊትለፊት ሄደው ነው የሚናገሯቸው ለዚህም ማስረጃው የሁደይቢያ ባለፈው እንዳየነው የሁደይቢያ ስምምነት ጊዜ ቀጥታ ሲታይ የሙስሊሙን ስነልቦና የሚጎዳ እኮ ነው ዑምራ ያደረጉ የሄዱ ሰዎች ነው አትገቡም በዚህ አመት አትገቡም ተመልሳችሁ ትላላችሁ የሚቀጥለው አመት ነው መጣችሁ መትገቡ እንግዲህ ከመዲና መጣው መካ ደርሰው አንድ ከዛም ውጭ ደግሞ ለ10 አመታት ጦርነት ላናውጅ ላንዋጋ እኛ ምንረዳውን እናንተ ላትነኩ እናንተ ምትረቱኛ ላነካ ኦኬ ችግር የለውም ከኛ ወደ እናንተ የመጣን ሰልሞ ልትመልሱ አስራችሁ ከናንተ ወደኛ ከፍሮ የመጣን ግን ላስጠይቁ አሉ ችግር የለውም ይሄደውንም ካፊር ሆኖ እስልምናን ሳይፈልግ የሄደ ሰው ምን ያደርግልሃል ግበስበስ ነው ነገር ግን ከዛ የመጣን አምኖ ለአላህ ብሎ የመጣን ሰው ልትመልስ ከባራን ዑመር ይሄን እንዴት ይቀበሉ ነብይ ሻሉ لانه الله ነብይ መሐመድን ያሳወቃቸው ነገር አለ እኮ በጣም እኮ ባጭር ጊዜ ለ10 አመት ከተባለ በኋላ እኮ 2 አመታት በኋላ እኮ መካን ተቆጣጠሩ ላኪን ዑመር ፊትለፊታቸው የሚያዩት ነገር ነው አይደል ይሄ መዋረድ መስሎ ታያቸው እንዴት አድርገው ይሄንን ይቀበሉት እና የዑመር አቋም ምን ነበር ወይ እነሱ በፍላጎታቸው ወደ መካ ያስገቡን ያለዚያ ደግሞ አስገድደን እኛ መግባት አለበት ወይ በውዴታቸው ወይ በግዴታ ማዳሙ ላይ ይሪዱና አይ يجرح للسلم ይሄ በስምምነት በሰላም አንፈልግም ካሉ ወይحتك በቃ ሐቅ ነው ከተዋጉንም እንዋጋለን የሚለው አቋም ለምንድን ነው ዝቅ ብለን የምንሄደው وما دام الحق والباطل في معركه فلا بد للحق من ان يستعلي بدل ان حقنا باطل ايماننا كف في اللفيت ከተጋጩ ሐቅና እውነት የበላይ መሆን አለበት ዝቅ ማለት የለበትም ولا بد له من ان يناجز بدل ان ዝቅ በፍጹም አሉና ዑመር እስልምና በዚህ ነው የተረዱት ሐላፊነት ምን መሆን እንዳለበት ስለዚህ ወደ ነብይ ዘንድ ሄዱና ሰለላሁ ዐለይሂ ወሰለም ያው ውሉ ሊጻጻፉ ሲሉ ያ ረሱላህ አለስና على الحق وهم على الباطل አንተ ያላ መልእክተኛ እኛ ሐቅ አይደለም እንደያዝ ነው እነዚህ ሰዎች የያዙት ከንቱ ባጢል አይደለም ውሸት አሉ ዑመር ረዲየላሁ ዐንሁ እንግዲህ ያስብ ነብይ መሐመድ ረሱላህ
قال الرسول صلى الله عليه وسلم بلى أو أن حق لنا الناس باطل لنا قال عمر أليس قتلانا في الجنة وقتلاهم في النار ترى أن يسويش أسقددوا لملسون إنها بنقادلنا مبتاچنن بناسكبر كإنها يميموتو سويش الله جنة قال يقبل الله شايدلهم أو أن يسويش إنها بمقادلاቸው ከእነሱ የሚሞቱት የእሳት አይደሉም አዎ ترى جنة የሚገባ ሰው እንዴት ወደ ኋላ ያፈገፍጋል ነው እነዛ እሳት ሐቅ ላይ ያሉን ሰዎች ሊጋፈጡ እየመጡ بلا قالوا النبي قال عمر فعلام نعطي الدنية في ديننا እችናት ነጥባ እንዴት ነው በዲናችን ውስጥ ውርደትን የምንሰጠው ለምንድን ነው ዲናችንን ዝቅ የምናደርገው የምናዋርደው ይዘን እነዚህ ሰዎች በከንቱ ያልሆነ ቃል ሲያስገቡን አሏቸው ወነርጆ ለማህከም ኢላ በይነና ወበይን አላህ በእኛና በእነሱ መካከል ሳይፈርድ ማለት እንግዲህ እነሱ አትገቡም እንዋጋለን ካሉ እንዋጋ ከዛ አላህ የሱን ፍርድ ይፍረድ እኛ ግን ቀጥ ብለን መሄድ አለብን እንጂ ወደ ኋላ ለምንድን ነው የምንመለሰው አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸውን ሶብርን ተመልከተ እሳቸው ዝም በል ማለት እኮ ይችላል እሳቸው ረሱላህ ናቸው ዑመር አድበህ ቁጭ በል ቢሉት እኮ ተመልሰው ይሄዳሉ ላኪን ዑመርን እንደዛ ተቆጥተው ተናደው የተናደዱት እኮ በእነዛ ሰዎች ሁኔታ ነው የመጡትን ዑመር ነብዩ መሐመድ ነብይ ነኝ ብለው እኔ አዛዥ ነኝ በአላህ የተመረጥኩ ነኝ ወህይ ላይ ነው የሚወርድብኝ የሚል ኢጎ የለም ያ ሁሉ ሰው መሃል እሳቸው ረሱላህ እሱ ዑመር ራሱ የተከተለው እሳቸውን የነቢ እንዴት ነው የተቀበሉት አልገባችሁም አባባሌ አንተ ያሰራው የቢሮ ላይ አንተ ማናጀሩን የምታሰራው ሰው ሐሳብ ሊሰጥ እንኳን እውነት ቢሆን ትቀበላለህ አትቀበልም በዚህ አስብና ይገባል በቤት ውስጥ ቀጥረን የምናሰራቸውን ሰዎች እኮ ቃላቸውን ልንሰማ እንኳን አይደል ከዚህ ነው የምንለው فما بالك رسول الله صلى الله عليه واله وسلم በትዕግስት ማሳመን አለባቸው አዎ ሲሉ ዑመር ምን አሉ فعلام نعطي الدنية في ديننا አሉ እንዴት ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ابن الخطاب አንተ የኸጣብ ልጅ ሆይ እኒ ረሱላህ እኔ የአላህ መልእክተኛ ነኝ ወለን يضيعني الله ابدا ፍጹም አትጠራጠር አላህ እኔን አያሳስተኝም እኔን ከመንገድ አያጠፋኝም አሉ ኢዘን እሳቸው የሚሰሯቸው ነገሮች በሙሉ በማን ይደገፋሉ ነው በአላህ ነው የዚህን ጊዜ ዑመር እኒ ረሱላህ ሲል ደነገጡና አው አቃጨለባቸውና ደነገጡ አንደኛ ረሱላህ ናቸው መርሐባ ብለው ተቀበሉና ሄዱ ብዙም አልቆዩምና ወዲያው ይሄ ሰዋዊ ባህሪያቸው መጣ ዑመር እንዴ አው ረሱላህ አሉ ግን አሁንም እየተዋዋሉ ያሉትን ነገር ሲያስቡ ረበሻቸው ያ ውስጣቸው ያላመንበትን ነገር መስራት የማይፈልጉት ዑመር አሁንም ከእንደገና እንትናላቸውና ሄዱ ተመልሰው ወደ አቡበክር ዘንድ ቀስ ብለው ሄዱ የተለየ ነገር እኮ አቡበክር ሊነግሯቸው አይችሉም ግን ቆጭቷቸዋል ዑመር የተቆጩት እኮ ለምን እንዋረዳለን እኮ ነው አልገባቸው ስለምን ተብሎ ዝቅ እንላለን በዲናችን نحن እኛ አላህን እየተገዛን የአላህን ታላቅነት ይዘን እንዴት ማንም ጣዖት አምላከኛን አዋርዶ ከሀገራችን ከአላህ ቤት እንዴት ይመልሰናል እንዴት እኮ ነው እውነት እኮ ነው ያዙ ከዛ ቀሳሉ ሄዱና ዑመር በአቡበክር ስዲቅ ጆሮ ላይ መሰጠሩ ቀስ ብሎ አሉ ያ አቡበክር አለስና على الحق وهم على الباطل ልክ እንደነዚህ እኛ ሐቅ ይዘን እነዚህ ሰዎች ባጢል ላይ አይደለም ያሉት በላ ያ ዑመር አዎ ዑመር ኢዘን ለምንድነው ታዲያ ዲናችን እነዚህ ሰዎች በዲናችን ዝቅ ብለን የበታችነትን የምናሳያቸው አላህ በእኛና በእነሱ መካከል ገና ሳይወስን ማለት በቃ እንጋፈጥና እንጋደላለን ካሉ እኛ ዑምራ ለማድረግ ነው የመጣነው ለመጋደል አይደል መሳሪያ አልያዝንም ግን ባለን ነገር እነዚህን ሰዎች እንፋለማለን እኮ ነው አልገባን አቡበክር ሲዲቅ ወይጠሚን ዑመርን አረጋጓቸውና أن الله لن يتخلى عن رسوله وعن فتح الله وأن فتح الله قريب عليه أبشر عمر الله
መልእክተኛውን አይተዋቸውም ከሳቸው ዘወር አይልም አላህ ሁሌም ከሳቸው ገና አለ ወአነ ፈትህ አላህ ቀሪብ አብሽር መካም ፈትህ የሚመጣበት ጊዜ ቅርብ ነው አሉ የአቡበክር የኢማን ደረጃ ያያችሁ እና ነብይ የሚሉትን ነገር ሁለቱም እኮ ኢማን ነው የሚያነጋግራቸው አልገባችሁ የዑመርም የሚያናግራቸው ያ ውስጣዊ ሸጃ ጥንካሬ ለሐቅ መውደቅ እንዴት ሐቅ ይዘን ዝቅ እንላለን የሚል በኢማን የተገነባ እኮ ኃይል ነው ያስጨነቃቸው እዚህ ደግሞ አቡበክርን ስታይ ተዛ ስክን ብለው ቀላል ነው ሱብሃንአላህ ሁለቱን አላህ እንዴት እንደፈጠረ ሁለቱም ተመሳሳይ ኢማን ይዘው አተገባበራቸው ግን ሁለቱም ግን አስፈላጊ ናቸው አኺል እስላም ሁለቱም አስፈላጊ ናቸው ይሄን እንዳትረሱ ኢዘን ዑመር ተረጋጉ ይሄንን ሲሰሙ ባይሆን እንዳሉትም እኮ ነው ዛኔ ባለፈውም እንዳየነው እዛ ከነብይ ዘንድ ሊዋዋል የመጣው ሱሀይል ኢብኑ አምር ነበር እዛው እየተዋዋለ ልጅየው ረጅም ጊዜ ሰልሞ መካ ላይ በሰንሰለት አስረውት መሄድ እንዳይችል እንኳን አልጎ ትልቅ ድንጋይ ነገር ማን አልጎበት ያን እየጎተተ መጣና ያ ረሱላህ አዱኑኝ ሲል ሱሀይል ገና አልተፈራረሙም ያ መሐመድ ይሄ የመጀመሪያው ውል ነው አላቸው እባክህ ተውልኝ ቢያንስ እኮ ገና አልተፈራረምንም አሉት የለም ካልፈለክቶ ውጊያ እንዋጋለን እንጂ ልጄንም ማሳልፈ አልሰጥም አሉ ይሄንን ሲያዩ ዑመር ምን ሊሉ ይችላል ይሄ ነው እኮ ሞራላቸውን የበለጠ እንዴት ሰልሞ መጣ አረ እኔ ለአላህ ብዬ መጥቼ ላኢላሃ ኢላላህ ብዬ ወደ ሙሽሪኮቹ እንዲያሰቃዩኝ ያ ረሱላህ ትመልሱኛላችሁ ይላል እየጮኸ አምኗል በነቢ ግን ወደ መዲና መሰደድ አልቻለም አባትየው አስሮ ቁጭ አድርጎት ያሰቃየዋል ከዛ አምልጦ መጣ እንደ ነቢና ሱሐቦቹ እንዳሉ ያወቀ ግን ይሄን ሲያዩ ዑመር እንዴት ይቻል ላኪን ይቻሉ እንዲህ አይነት ሰው ነበሩ ላመኑበት ነገር ወደ ኋላ ማይሉ መሐመድ እስኪ ጀግናም ናቸው እኮ አንድ ጊዜ አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሚባል የሙናፊቆች አለቃ ሞተ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ታሪክ በጣም አስቀያሚ ባህሪ ያለው የመጀመሪያ በሙስሊሙ ላይ ይው ስልጣን ታገኛለህ ተብሎ መዲናን አውስና ኸዝረጅ ላይ ስልጣን ሊሾሙት ባሉበት ሰዓት ነብይ መጡ ያን ስልጣን አጣው በሚል በጣም ያቄም ነበርና ሌላውን ተውትና የበድር ዘመቻ ጊዜ ተሰብስበው የሄዱትን ጦር መለሳቸው እኮ የተወሰኑትን 300 ምናምን ከአንድ ሺው የኡሁድ ዘመቻ ጊዜ እንግዲህ 3000 ለ1000 ሊዋጋ 300 ምናምኑን ይዞባቸው ተመለሰ አሳመኑ እውነት ነው ብለ ያመኑን ተመልሰው ሄዱ እንዲያድርጉ ጉድ የሰራቸው لا يخرجن العز منها الاذى እያለ ሙስሊሞችን የተሰደዱ ሰሃቦችን የበታች ናቸው ብሎ የተናገረ በጣም ብዙ ነገር በጣም ደስ የማይሉ ቃላቶችን በጣም ያሰረ ሰው እኮ ነው የሚገርመው ደግሞ የሚገርም ልጅ አለው لا يخرجن اذان እርስ በርስ በተጣሉበት ሰዓት ቆይ ያ አህል አንሳር ያ አህል ሙሃጅሪን ገብተው የሆነ ነገር ሊያጋጫቸው አሉና ወደ መዲና ሲመለሱ ቆይ መዲና ወንዱ ይለያል አለ የበላይ የሆኑት የበታቾችን ያስወጣሉ አለ ቁርአኑ ወህዩም ወረደ ልጁ መዲና መግቢያ በር ላይ ተጠበቀውና እኔ የተዋረድኩ የበታች ነኝ መሐመድ የበላይ ነው ካላልክ አትገባም አለና ሰይፉን መዘዘበት والله ይገላሃለሁ አለ ኢማንና ኩፍር እንጂ አባትና ልጅን አታይም እዚህ ጋር ኢማን ኩፍር እዚህ ደረጃ እኮ አንደርስምኛ ልጆቻችን ፈንገጥ ብለው ወዳሉን አቅጣጫ ሲሄዱ طيب እና ይሄ አብዱላህ ኢብኑ ኡበይ በጣም መጥፎ ሰው እንደሆነ ይታወቃል እሱ የሞተ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደውም ለልጅየው ሁሉ መቀበሪያውን ከልብሱ ከከፈኑ ስር እንዲሆን የሳቸውን ልብስ ሁሉ እኮ ሰጡ ላኪን የዛን ጊዜ ዑመር ምን ይላሉ ነብዩ መሐመድን ጠሯቸው በአብዱላህ ኢብኑ ኡበይ ኢብኑ ሰሉል ላይ ሶላት እንዲሰግዱበት ነብዩ መርሐባ ብለው ሄዱ ሶላት ሊሰግዱበት ቆሙ
فلما وقف عليه يريد الصلاة تحولت حتى قمت في صدره. لك نبي ليسجدوا بسيلو في اللي فيتاچو ገባውና في اللي ደረታቸው ላይ ቆምኩ አሉ ዑመር። ካላ ግልጽ እኮ ነው ዑመር። ሰዎች ይደሰቱብኛል ማስመሰል ምናምን የምትባለው ነገር እኮ ዝርያዋ የለችም። ሐቅ ነው እና ያ ረሱላህ على عدو الله تصلي እንደ በዚህ በአላህ ጠላት ላይ ነው የሚሰግዱት አንቱ አላቸው። ነብይ እኮ ናቸው። واخذت اعدد ايامه الخبيثه ورسول الله صلى الله عليه وسلم يبتسم ያሳለፋቸውን ቆሻሻ ቀናቶችን እንዲያድርጎ ይያል መቁጠር ያስኩኝ አሉ። ነብይ ግን ፈገግ ይላሉ። አየህ ነብይ ፈገግ ይላሉ። አንደኛ ልጅየው አለ ያም ሰው ሞቷል። ተሳሙህ ጥግ ድረስ حتى اذا اكثرت عليه ሳበዛባቸው እንዲያርጎ ስል قال اخر عني يا عمر زور بلልኝ አሉኝ اخر عني اني خيرت فاخترت الله ምርጫ ሰጥቶኛል እኔም መርጫለሁ። ምን የሚለው ነው የቁርአን አያ ቀሩለት قد قيل لي استغفر لهم او لا تستغفر لهم ان تستغفر لهم 70 مرة فلن يغفر الله لهم كفلك مهرة ጠይቅላቸው ከፈለክም አትጠይቅላቸው ለሙናፊቆች እኮ ነው ለመናፍቃን ان تستغفر لهم 70 مرة 70 ጊዜ አላሁ ማራቸው ይያልክ ምህረት ብትጠይቃቸው ወይም ከዛ በላይ فلن يغفر الله لهم الله እነሱን አይመራቸውም። اذا ከፈለክም ምህረት ለምንላቸው ከፈለክም ተው ብሎኛል። ስለዚህ እኔ ደግሞ አሉ ለዚት فلو اعلم اني ان زدت على 70 غفر لزدت ከ70 በላይ استغفار ምህረትን ጠይቄላቸው የሚማሩ ቢሆን ኖሮ አደርገው ነበር አሉ። ያሰቃያቸውን ሰዎች እኮ ናቸው መናፍቃን። የሳቸውን የመግደል ሙከራ ጉርጓድ ስንት የቆፈሩላቸው ያሰቃዩአቸው ሰዎችን እኮ ነው። 70 ጊዜም ምህረት ብትጠይቅ አልምርም አለ አላህ። ከ70 ጊዜ በላይ ምህረትን ጠይቄ የሚምራቸው ቢሆን ግን አደርገው ነበር አሉ መሐመድ ሰለላሁ ዐለይሂ ወሰለም። ምን አይነት ረህመት ነው እዝነት። ከዛ ስለዚህ እኔ አላህ ምርጫ ሰጥቶኛል ባይምረው መሰግድበታለሁ አሉ። ثم صلى عليه ومشى مع جنازتي وقام على قبره اثر ከዛ ሰገዱበት ጀናዛውን ተከትለው ቀብሩ ድረስ ሄዶ ቀበሩ። እስኪቀበር እዛው ቆሞ ሰለላሁ ዐለይሂ ወሰለም فعجبت لي እንደው በራሴ ግን ተደነኩ። እንደው ገረመኝ አለ ዑመር። ለምን ምንድነው እንዲህ አይነት ድፍረት እሳቸውን እንዲደፍሬ መናገሬ አላ فوالله ነገር ግን ما كان الا يسيرا حتى نزلت الايه ብዙም አልቆየም አሉ። ብዙም ሳይቆይ አላህ የቁርአን አያውን ወዲያው አወረደ። ምን ولا تصلي على احد منهم مات ابدا ولا تقم على قبره ابدا በፍጹም ከእነሱ ማለት ከመናፍቃን መሃል አንዱ ቢሞት እንዳትሰግድበት የእነሱ ቀብር ላይም አንዱ ቢሞት እንዳትቆም አላቸውና አላህ አገዳቸው። ማንን ደግፎ መጣ ወህዩ? ዑመር። ነብይም እኮ አያኮርፉም። ሱብሃንአላህ የሳቸውን ምርጫ የሳቸውን ፍላጎት የለም ሲላቸው አይከፉም። ለምን ያቃሉ ዑመር ምን ፈልጎ እንደሆነ ስልጣን እሳቸው ላይ ተጣውል የበላይ ለመሆን ላ አይደለም። ለነብይ ሲል ስንት መስዋዕትነት እንደሚከፍል እኮ ይታወቃል ዑመር። ላኪን ነው ተመልከት አላህ ረቡል ዒዘቲ ወልጀላል ልክ እንዳልሆነ ለነብይ ነገራቸው። ولا تصلي على احد منهم مات ابدا ከእነሱ ውስጥ አንዱ ቢሞት በፍጹም እንዳትሰግድበት ولا تقم على قبره لانهم كفروا بالله ورسوله። እነዚህ ሰዎች መጀመሪያውንም ላኢላሃ ኢላላህ ይበሏት እንጂ ምላሳቸው ይሄ ጉሮሯቸውን አልፎ ቀልባቸው ላይ አልገባም። አውቀው ነው ከሃዲ ናቸው።
ከውስጡ ነው ሙስሊሙ ማህበረሰብ ለመቦርቦርና ለማዳከም የተፈጠሩ እንጂ አላህና መልእክተኛውን አምነው የገቡ አይደሉም። መናፍቃን እንደዚህ ናቸው። ሁሌም ቢሆን የውስጥ አርበኛ ናቸው ማለት ነው። ስለዚህ ሙናፊቅ ከመሆን አላህ ይጠብቀን። የዋዛ እንዳይመስል። طيب ስለዚህ ነቢ ምንም ቢሉ ምን ዑመር የመሰላቸውን ማድረግ ከመናገር ወደ ኋላ ሄዱ። ስለዚህ በመናፍቃን ላይ መስገድ ልክ እንዳልሆነ በራሳቸው አመኑ። ውስጥ የሚነግር ነገር አለ አይደል? እውነታ ገመቱ። ሙናፊቆች ላይ መስገድ እንደዚህ አይነት ትልቅ ሙናፊቅ ላይ አብዱላህ ኢብኑ ሰሉልን የመሰለ ሰው ላይ መስገድ ሌሎችንም ሙናፊቆች የበለጠ ጠማማ እንዲሆኑ ይገፋፋቸዋል። ከእንደገና ደግሞ ሐቅን ይዘው በኢኽላስ አላህን የሚገዙ ሰዎችን ደግሞ ምናልባት ብዙዎቹን መንገድ ሊያስታቸው ይችላል። ወይ የተወሰኑም ቢሆን ለሙናፊቅም መሆን ችግር የለውም እንደ የሚል እሳቤ ቀልባቸው ላይ ሊመጣ ስለሚችል ይሄ ደግሞ ዲናችንን ይሸረሽራል ነው የዑመር አመለካከት። ኢዘን እሳቸውን ጉዳይ አላህም ደግፎ አመጣ። እንዲህ አይነቱ ሰው ነው እንግዲህ አሚረን ሊልሙእሚኒን ሆነው የሚቀጥሉት ማለት ነው። ዑመር ረዲየላሁ ዐንሁ ወአርዳህ። طيب ኃላፊ ሆነው ሲኖሩ በዚሁ መስመር ነበረ ዑመር ረዲየላሁ ዐንሁ ይጓዙ የነበሩት። እንግዲህ ዑመር ስልጣንም ከያዙ በኋላ ባለፈው ሳምንትም እንዳየነው ይሄ በዱንያ ላይ ያሉ ጠይባት ጥሩ ጥሩ የሚባሉ ነገራቶችን በሙሉ በራሳቸው ላይ ክልክል አድርገዋል። ተወው አንድ መሪ የሚገባውን ሐቁን እኮ አይደለም ከዛም አንሶ ተራው ማህበረሰብ የሚያገኘውንም ነገር ራሳቸው ላይ ዑመር ክልክል አድርገው የኖሩ ሰው ናቸው። فعل ذلك بروح المسؤولية ይሄን የሚያደርጉት ደግሞ የኃላፊነት ስሜት ውስጣቸው ላይ ስላለ ነው ዑመር እንጂ ዝም ብሎ ስላለ። ስለዚህ ሰዎች ሲራቡ እሳቸውም ይራቡ ነበር። ከተራቡ የመጀመሪያው መራብ ያለበት ዑመር ነው ይላሉ። ከጠገቡም ደግሞ የመጨረሻው ከማህበረሰቡ በኋላ መጥገብ ያለበት ዑመር ነው ብሎ ይናገሩ ነበር። ይሄም በራሳቸው ላይ ግዴታ አድርገው ነበር ዑመር ረዲየላሁ ዐንሁ። ይሄንንም እኮ ነገር ሲናገሩ ምን አሉ? كيف يعنيني شأن الناس እንዴት እኔን እንዴት የሰዎች ጉዳይ ይመለከተኛል ብዬ ላስብ እንዴት እችላለሁኝ? اذا لم يصيبني ما يصيبهم እነሱን የሚያገኛቸው ችግርና መከራ እኔን ካላገኘኝ እንዴት እኔ የነሱ ኃላፊ ነኝ የሚል ስሜት እንዴት ሊሰማኝ ይችላል? አቤት መሪዎቻችን ይሄ ስሜት ቢሰማቸው! ኧረ በትንሹ በእግሬ እየኳተንክ ምትበላው ምትጠጣው እያሳጡ በመኪናቸው ይገፉሃል። መንገድ ላይ እንኳን ፖሊሱ ጋርዱናል መሄጃ እንኳን አይፈቅድልህም። እንኳን እንደሱ ተንደላቀለ ትሄድ ቀርቶ ያለውን ልዩነት ተመልከት። ሱብሃንአላህ አልገባችሁም እንዴ? ሁሉም እኮ ነው የፖለቲካው መሪ የሃይማኖት መሪውንም ስታየው በሱና በቃዮ ሰፊ እኮ ነው። ላ ይሄ እኮ የኢስላም አስተሳሰብ አይደለም። እኔ ያልኩ መሰለህ እንዴ ዑመርን እያየን አይደል? በእኛ መሃል ያለውን ልዩነት ዝቅ ብለህ ለበታችሁ አንተ እያንዳንዱ ሙስሊም በተለይ ኃላፊ ስትሆን ሙስሊም ወንድም ሲራብ አንተ ቅድሚያ መራብ አለብህ። ጠግበህ እየተኛ ተንደላቀ እንዴት ታች ያለው ሙስሊም የሱ ኃላፊ ነኝ ብለህ ልታስብ ትችላለህ? ፖለቲከኛ አይደለህም እኮ በአላህ አምነህ በስምና አምነህ በመሐመድ ተከታይ ነኝ ብለህ እያሰብክ ቢያንስ እንደነሱ መራብ እንኳን ባትችል ስሜቱ ግን ሊሰማህና ልታዝን ግን ልትቆረቆር ይገባል። ግልጽ ነው። አንዳንዴ እኮ የመናገሩንም ይፈራል ሰው። እሺ እና አብዛኛው ጊዜ ደረቅ ዳቦ በዘይት የምትመስል ነገር አለች ይበሉ ነበር ዑመር። አንድ ጊዜ በጣም ከፍተኛ የሆነ ድርቅ ገብቶ ሰዎች እና በቃ ተራ ዘቢብ ዘይት የሆነች ቀለል ያለች ነገር ለሆድ የሚረብሽ ደረቅ ዳቦ የተፈረፈረ ምናምን እና
አንድ ጊዜ በጣም እንደዛ ድርቅ ገብቶ ሰዎች እንደተራቡ ሲያውቁ ዑመር በቃ ምግብ አጡ ላለመሞት ያን ደረቅ የሆነ ነገር እያሉ ሲበሉ ሆዳቸው ድምጽ ያሰማ ጀመር። ይሄ ያለመመቸት የመራብ የሚገባው ነገርም ደግሞ የሚረብሽ ቀር የሚል የሚንቃረር ድምጽ የለም። ቀርቅራው ላ ትቀርቅራል ከፈለክ ተንጫጫ ከፈለክ ዝም በላል ነው። የሙስሊሙ ማህበረሰብ የሙስሊሙ ልጅ ሳይበላ ወላሂ ላትበላ ለራስዎች በልተ የተረፈህን እንኳን ብትሰጥ ምን አለበት? ያለውን ዋናውን እንኳን አይደለም የምለው የተረፈንን እንኳን ለመስጠት ምን ያህል ስስታም እንደሆነ ስንት ሰው እየተራበ የሚበላ የሚጠጣ የሚታከምበት እያጣ እያየ እኛ ሰላም ሆነን ከተረፈን ላይ ቀንሰን ለመስጠት እንኳን እንዴት ይሸመቀቀናል። ግን ዑመርን ተመልከት والله አልበላም አሉ። መጀመሪያ ሙስሊሙ ማህበረሰብ መብላት አለበት። ዑመር ረማዳ ይሄ ከፍተኛ የሆነ ድርቅ ገብቶ እና መዲና ላይ በጣም ብዙ ገዳይ ነበረ። ከዛ አንድ ግመል ነበረና እረዱት አሉ። እረዱ አሉና ዑመር ለአካባቢው ሰው ይከፋፈል ምን ያደርጋል አሉ። እና በዚህ ያው አራጆች ባለሙያዎች ያንን አደረጉና ባይሆን የሆነ ስጋ አመጡ። በዳነውም استبقوا لامير المؤمنين ለሳቸውም ያው ሌላውም ከበላ ነው በልቷል። እንግዲህ ሌላውም በልቷል ዑመርም ይብሉ ብለው ከዛ ውስጥ ያው ከስጋው እነሱ በባህላቸው ጥሩ የሚባለውን አጥየባ ጃء الذبيحه ከእርዱ ምርጧን ነገር ስጋ አመጡና ምሳ ላይ አቀረቡት። መሪው ዑመር ዘንድ የአቡበክር ምትክ የሆኑት ዑመር ዘንድ እና ሲያዩት ይሄ ሻኛ ነገር ነው የእንትኑ ሻኛ እነሱ ዘንድ በጣም ምርጡ ምግብ ነው ማለት ነው። ኮሌስትሮል ምናምን እያልክ አበላም እኮ አዳሚ አላህ ሰልጦብህ እያየው ትተወዋለህ። እንካት እና ከቢዱ ይሄ ጉበቱ ያው አመጡላቸው እና በእነሱ ዘንድ ይሄ ምርጡ ምግብ ነው። فقال من اين هذا كيف ነው ያመጣችሁት ይሄን አሉ። قال من الجزور الذي ذبح اليوم ዛሬ ያረድነው ግመል ላይ ነው يا امير المؤمنين እዛ እኮ ነው ያመጣነው አሉ። فقال وهو يزيح المائدة بيده ምግቡን ወደዛ ገፋ አደረጉትና በኺን አሉ። እሰይ بئس الوالي انا አሉ። ምን አይነት መጥፎ መሪ ነኝ አሉ። ያ اخي ሻኛና ጉበት የዘመኑ ሰው እኮ ቢመቸው والله ይበላል። ሻኛና ጉበት አሪፉ ምግብ ለኔ ታመጣላችሁ አሉ። ይሄ እንዴት ያለው እንደው መጥፎ ነኝ አሉ። እንጣሪምቱ ጠይባ ምርጡን ነገር እኔ ከበላው ጥሩ መሪ ሊሆን አልችልም አሉ። ይሄን ከበላው እኔ መጥፎ መሪ ነኝ። ወተለክት ለሰዎች ይሄ የማይረባውን አጥንቱን ምናምኑን ትቼ እኔ ሻኛና ጉበቱን ከበላው መጥፎ መሪ ነኝ የሚሳብ እንደዛ ሊሆን አይችልም። ቢሰልዋሊ አና ይሄን ከሰራው እነሱ የማይረባውን ነገር እንዲበሉ አድርጌ ስጋውን እኮ እኔ ልክ አይደለሁም። ثم نادى خادم اسلم የሚባል አገልጋይ ኻዲማቸው ነበር ና አሉት። ያ አስለም ارفع هذه الجف ይሄንን ጎርጓዳ በጎርጓዳ ሳኖ አንሳ አሉት። ወአቲኒ ያው የተለመደውን ያን ዳቦ ደረቅ ዳቦና ዘይት ነገር አሉት እሱን አምጣልኝ። ግን እዚህ ጋር ዋናው ነጥብ ቢእሰል ዋሊ አና እንጣንቱ ጠይባ ምርጡን ለእኔ ከነሱ ከሚመረጡ ነገራቶች ውስጥ ነፍስያችን እኮ ተወሰውሰናለች አይደል? አብረህ እንኳን ወንድም ጋር በአንድ ትሪ ላይ ምግብ ቀርቦ ቅልጥሙን ስታይ አይንህ ይቀባጅራል እኮ በላት አልበላት እና ብትሰጠው ቢመራ በኋላ እኮ ትረሳዋለህ። እንደ ነፍስያችን ግን በዚህ ይገባል። የነሱን ጥንካሬ እኮ ብዬ ነው ማነሳው እንጂ ቀልድ አይደለም። እየተጫወክ መሀል ላይ ካየኸው በተለይ ብዙ ካልሆነና የማትዳረስ ከሆነ ያለን ስሜት አናውቅም። ያ አላህ አታሳየው። لا
ኢዘን እንዲህ አይነት ሰው ናቸው እና ዑመርን በማን ልታስመስሉት ትችላላችሁ? ምን አይነት ሰው? ረጁል የራ ነፍሰ ዋሂደ ሚን الناس እሳቸው ራሳቸውን እንደሚያዩት እንደማንኛውም ተራ አንድ ግለሰብ አፈረሁ الله عليهم بمزيد من ሌላ ተጨማሪ ኃላፊነትና ግዴታ ጥሎባቸው የመረጣቸው ሰው መሆናቸውን እንጂ ከዛውጭ እንደማንኛውም ተራ ግለሰብ እንደሆኑ የሚያምኑ ሰው ነበሩ። ሒነ ወላሁ አምረሁም አላህ ኃላፊነቱን እነሱ ላይ ሹመት ሲሰጥ ነው እኮ ለምሳሌ ከህዝብ መሃል ነው አይደል የሚመረጠው ሰው ነው አይደለም። በቃ አጋጣሚ እድሉን ታገኝና መሪ ትሆናለህ። አንዳንዱ መፈንቅለ መንግስት አድርጎ መሪ ይሆናል። በተለይ አፍሪካ ላይ ስታይ ታሪካቸውን ብዙዎቹ ከታች የመጡ ናቸው። ምንም የማያውቅ የነበረ የሚበላው የሚጠጣው የሌለ ኢዘን በቃ አላህ በሆነ ነገር አወጣ። አንተ የተለየ አቅም ያለ የተለየ ምርጥ ጭንቅላት አሳቢ ስለሆንክ አይደለም። ላላ አላህ በሆነ ነገር እድሉን ሰጥቷል። ያን እድልህን ደግሞ ለሌሎች በማገልገል ዝቅ ብለህ በማገዝ ነው ልታሳል። እንዲህ አይነት ሰው ነበሩ እና በማንኛውም ነገር ላይ ይህን ይመስል ነበር ዑመር። ከሌሎቹ ጋር ያላቸውን በቀጣይ ጊዜ እኔ ሰዓቱም ይሄዳል። እሳቸውም አጃኢብ አስገራሚ መሆናቸውን ይቀጥላሉ። አላህ በሰማነው እንጠቀም ያርገን። ያሞቃል አይደል የዑመር ታሪክ፣ የሱሐቦቹ ታሪክ፣ የነቢ ታሪክ፣ የአቡበክር ታሪክ ያሞቃል። ከዚህ ስሜት ውስጥ ባንወጣ እኮ ጥሩ ነው። ስንወጣ የሆነ ነገር ይመጣና አላየት ሐል ግን እንዲህ አይነት ህይወቶችም እንደነበሩ ማወቃችን በራሱ ኒዕማ ነው። አላህ እኛንም እንድናቅ ማድረጉ አልহামዱሊላህ ለኛ ትልቅ ውለታ ነው። አልহামዱሊላህ የነዚህ ሰዎችን ዲን እንደው ብንሰራበትም ባንሰራበትም እነዚህ ሰዎች የተከተሉትን እምነት አላህ ለኛ መስጠቱ አልহামዱሊላህ አልহামዱሊላህ በሉ። አልহামዱሊላህ አላ ኒዕመት الاسلام። አላህ ይማረን። አላህ የነሱን መንገድ ይምራል። አቦል እነሱ ካፈሰሰው ኢማን ለኛም ትንሹን እንደው ብትን ያርግልን። ጀግንነቱንም ይሄ ለስላሳነቱንም ረሂም አዛኝ ሁሉንም ነገር አላህ የሚወዳቸውን መልካም ባህሪያቶች በሙሉ በእኛ ውስጥም ያደርግልን። መጥፎ ነገሮችን ነፍሲ ስስቱን የራስን ወዳድነትን ከኔ በላይ ምናምን የሚቱን መጥፎ ባህሪያቶችን አላህ ከውስጣችን ያውጣልን። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. اللهم إنك تعلم يا رب እኛ ያለንበትን ሁኔታ የሚያጌታ ነውና ያለንበትን ነገር በሙሉ ያስተካክልልን። በሀገራችንም በሙስሊሙ ዓለም ላይ ያለን ችግርና መከራ የሚያጌታ ነው። ከኛ የተሻለ ሁሉንም የሚያጌታ ነውና ያ ረብ ያለውን ችግር በሙሉ አላህ ይፍታልን። መልካም ነገሮችን በሙሉ ያምጣልን። ባረከላሁ ሊ ወለኩም ወሊሳኢር ሙስሊሚን። ኢንሻአላህ አላህ እናንተንም እዚህ መጣችሁ በመስማታችሁ ደረጃችሁን ከፍ ያደርግላችሁ። ሌላውም የሚከታተል ቤቱም ሆኖ የሚሰማውን በሙሉ የአላህን የነቢይን የሰሃቦችን ነገር የሚሰማ ስለ እስላም የሚሰማውን ማህበረሰብ በሙሉ አላህ መልካም ስራውን ያብዛለት፣ ወንጀሉን ይማርለት። سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين. اللهم صل على سيدنا محمد وعلى اله وصحبه. بارك الله فيكم.